የዲጂታል ስርዓትን ማልማት ዘላቂ የልማት ግቦችን ለማሳካት ሁነኛ አማራጭ ተደርጎ እየተሰራ ይገኛል። የአርቲፊሻል ኢንተለጀንስ ቴክኖሎጂም ፈጠራን በማበረታታትና ምርታማነትን በመጨመር በበርካታ መስኮች ፍሬያማ መሆኑም ቀጥሏል። የዲጂታል ትራንስፎርሜሽን እጅግ ፈጣን የሆነ እድገት እያሳየ ባለበት ጊዜ በተመጣጣኝ ደግሞ የሳይበር አታክ አደጋዎች እንደ ትልቅ ቻሌንጅ በተለይ ደግሞ ኤአይ ድሪቨን የሆነ ኢቮልቪንግ ትሬትስ የሚባሉ እነዚህ አስቸጋሪ ሁኔታዎች ላይ ባለንበት ጊዜ እንዲህ አይነት ትልቅ ዓለም አቀፍ ኮንፈረንስ ማዘጋጀት አስፈላጊ ሆኖ ስላገኘ ነው በዚሁ ወቅት ተዘጋጅቷል። የኢትዮጵያ የሳይበር ደህንነት ማህበር ከኢንፎርሜሽን መረብ ደህንነት አስተዳደርና ከተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ጋር በመተባበር የተዘጋጀ ኮንፈረንስ መሆኑም ተመላክቷል። ይህም በአህጉር አፍሪካ የሳይበር ደህንነት ዘርፍ የላቀ ትብብርን ለመፍጠር እንደሚያስችል ታምኖበታል። ኮንፈረንሱ በሁለት ቀን በሚቆየው ጊዜ በአፍሪካ የሳይበር ሴኩሪቲ ኬዝ ስተዲስ ኢምፕሊሜንቴሽን ኤክስፒሪየንስን ዶኩመንት የምናደርግበት ነው። የሪጅናል እና ክሮስ ቦርደር የሆነ አገር አቋራጭ የሳይበር ሴኩሪቲ ኮኦፕሬሽን በተለይ በአፍሪካ የአፍሪካ ሀገራት ትልቅ የትብብር መድረክ ያስፈልጋል። በአፍሪካ ዩኒየን የተለያዩ ፖሊሲና ስትራቴጂዎች ይዘጋጃሉ። ይህን ግን ኢምፕሊሜንት ለማድረግ እጅግ በጣም አስፈላጊ ነው። አፍሪካ must actively shape the future of AI by developing, identifying and implementing. የአፍሪካ ሀገራት የወደፊቱን የአርቲፊሻል ኢንተለጀንስ ቴክኖሎጂን ዋጋና አጠቃቀም ሊበይኑ ይገባል። ዘላቂ ልማትን በሚያረጋግጥ መንገድ ሊተገበሩ የሚችሉና ለሕዝቡ ተጠቃሚነት መዋል የሚችሉ መሆናቸውንም ማረጋገጥ ይገባቸዋል። ዜጎች፣ የቢዝነስ ተቋማት፣ ኢንቨስተሮችና መንግስታዊ አገልግሎት ሰጪዎች ጭምር በሚጠቀሟቸው የዲጂታል ስርዓቶች እምነት ሊያሳድሩ ይገባል። ይህንን እምነት በመገንባት ነው የዲጂታል ትራንስፎርሜሽንን ማረጋገጥ የሚቻለው። Without trust, digital transformation cannot achieve its full potential. ሰኔ 17ና 18 በሚካሄደው ጉባኤ የአፍሪካ ሀገራት የዲጂታላይዝ ጉዞን ደህንነቱን ለማረጋገጥ የሚያስችሉ ጥናታዊ ጽሑፎች እንደሚቀርቡበትም ይጠበቃል። ብቁ የሰው ኃይል በማፍራትና የአርቲፊሻል ኢንተለጀንስ ቴክኖሎጂን ለሳይበሩ ዓለም የመጠቀም ልምምድ ለማዳበር የሚያስችሉ አማራጮች ይቀርቡበታል። Africa is not merely discussing the future. በዚህ ኮንፈረንስ አፍሪካውያን ስለ ቀጣዩ የቴክኖሎጂ ዘመን የሚወያዩበት ሳይሆን ተግባራዊ እርምጃቸውን የሚፈትሹበትና አቅማቸውን የሚያደረጁበት ነው። በዲጂታል ዘርፍ ብቁ ባለሙያዎችን ማፍራት፣ በቂ ግንዛቤ ያላቸው ፖሊሲ አውጪዎች፣ ጠንካራ ተቋማት፣ የምርምር ተቋማትንም ማጠናከር መሰረታዊ በመሆኑ ሊታሰብበት ይገባል። Innovative researchers and digitally empowered citizens. መርሃ ግብሩ ፖሊሲ አውጪዎችን፣ የቴክኖሎጂ አልሚዎችን፣ ተመራማሪዎችን የሚያገናኝና ተጨባጭ ምክረ ሀሳቦች የሚገኙበት እንደሆነም ይጠበቃል። አፍሪካዊ ጉዳዮች በአፍሪካዊ የመፍትሄ ቅኝት የመፍታትና ፓን አፍሪካኒዝም በዲጂታሉ ዘርፍ የማረጋገጥ አንዱ ማሳያ ነው።